በባለፈው ክፍል እንግዲህ አደራ ድራማ ይዞልን የመጣው ቃል እንግዲህ በሐሰት የሰላም ልጅ ሆና መገኘቷና ዲኤንኤው ሲከፈት እንግዲህ ሰላም ልጇ ቃል እንደሆነች ነው በውሸት የተረጋገጠው። እንግዲህ ዛሬ ደግሞ ክፍል ምን ይዞልን እንደሚመጣ አብረን እንከታተላለን ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ ውድ ኤርትራን፣ ውድ ኢትዮጵያን፣ በዓለም ዙሪያ ያላችሁ ውድ ኢትዮጵያኖች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝዝት ይበልኝ። አደራ ድራማ በጣም አሪፍና አስተማሪ የሆነ አዝናኝ የሆነ እውነታ የሆነ በሰው ዘንድ እና በዓለማችን ዘንድ በጎረቤታችን ዘንድ ያለ እውነታን ይዞ እውነተኛ ታሪክ በሚመስል ርዕስ የመጣ ድራማ በጣም አሪፍ ነው። አደራ ድራማ በጣም ተከታተሉ፣ ትወዱታላችሁ። አሁን እንደውም በጣም ደስ በሚል ሁኔታ እየመጣ ነው እና ሰብስክራይብ እና ላይክ እያደረጋችሁን ቪዲዮን እስከ መጨረሻ ተከታተሉት በማለት በትህትና ጠይቃለሁ። አስተያየት ካላችሁ ደግሞ አስተያየት መስጠት ትችላላችሁ። ሰላማችሁ ብዝት ይበልኝ። ለዓለም ሰላም ይሁን። ወደ ቪዲዮ ሳሚ ለብሌን የነገራት ነገር እንግዲህ አሁን ላይ ውሸት ሆኖ ተገኝቷል ማለት ነው። ምክንያቱም የዲኤንኤው ወረቀት ከመጣ ጀምሮ ቃል እንግዲህ እውነተኛ ልጇ መሆኗን በባለፈው ተመልክተን ነበረ። እሱ እንግዲህ አሁን ላይ ብሌን ሳሚ የነገራትን ነገር ውሸት እንደሆነ ውስጧን አሳምናለች ማለት ነው። ምክንያቱም አሁን ላይ በፊት ለፊቷ ዲኤንኤውን ሲከፈት ስላየች ይሄ ዲኤንኤ እሱ ቃል የሰላም ልጅ መሆኗን ስላረጋገጠች እንግዲህ ያው ብሌን ዲኤንኤውን እርግጠኛ ነው ብላ ተቀብላለች ማለት ነው። እንግዲህ ሳሚ የነገራትን ነገር ውሸት እንደሆነ ነው ውስጧ እያሳመነችው ያለችው ማለት ነው። በዚህ ወቅት እንግዲህ ሳሚ በፍጹም አንተ ውሸታም ነህ፣ ለምንስ ትዋሸኛለህ? እንዲህ ብለህ ለምንስ ሰላም እናትሽ ነች ብለኸኝ ለምንስ ታጓጋኛለህ? እኔ እናቴ ስለምፈልጋት ነው ወይ? ስለ እናቴ ብዙ ነገር ስለምጨነቅ ነው፣ እናቴ ማግኘት ስለምፈልግ ነው ወይ አንተ የምትጫወትብኝ? ብላ እንግዲህ ፊት ለፊቱ አጠገቡ በመድረስ ስትጠይቀው ነበረ። ለምንስ ትዋሻለህ በማለት ስትጠይቀው ነበረ። ለምንስ እንዲህ ትይኛለሽ ብሎ ሳሚ ለብሌን ቢጠይቃትም ሳሚ እንግዲህ ብሌን በበኩሏ ዲኤንኤው መጥቷል፣ የዲኤንኤው ወረቀት ሲከፈት ግን ቃል የሰላም ልጅ መሆኗ ነው ያረጋገጠው። ስለዚህ አንተነ የዋሸኝ፣ ለምን ስትዋሸኛለህ? ሁለተኛ በእኔ ህይወት ስለምትጫወት ሁለተኛ በእኔ ህይወት እንዳትመጣ አጠገቤም እንድትደርስ አልፈልግም፣ ላይክም አልፈቅድልህም። ለምንስ እንደዚህ ይናል? ለምን ትዋሻለህ? እኔ ስለ እናቴ ስለምጓጋ ነው ብላ እንግዲህ ብትነግረውም ሳሚ እንግዲህ እኔ እስከማውቀው እውነታው አንቺ ነሽ የሰላም ልጅ ቃል በፍጹም አይደለችም። በሆነ መንገድ ይሄኛው ዲኤንኤው በሆነ መንገድ እንግዲህ እንዲበላሽ በማድረግ ቃል የእሷ ልጅ እንድትሆን አድርገው በሆነ መንገድ ሊያደርጉት ይችላሉ እንጂ እመኝኝ ብሎ በሚላት ሰዓት እንግዲህ ቃል በፍጹም ልታምነው አልቻለችም ማለት ነው። ስለዚህ ብሌን በፍጹም ልታየው እና አጠገቧ እንዳይደርስ እያስጠነቀቀች ነው ያለችው። በዛ ላይም ደግሞ ሰላም ጋም በመሄድ ሳሚ ሁለቱም እንዲረዱትና እውነታውን እንዲቀበሉ በመፈለጉ ያው ሰላም ጋር በመሄድ እንግዲህ ነገሮችን ቢያስረዳትም አሁንም በፍጹም ልታምነው አልቻለችም። አንተ ውሸታም፣ ከልጄ ጋር አስጣላኝ፣ ልጄን ገፏት፣ ልጄን ብዙ ነገር አደረግኳት። አሁን ምን ፈልገህ ነው እኔ አጠገብ የመጣው? ዳግምስ ህይወቴን ልታበላሽ ነው? ልጄን እንደፈለግኩ እንዳደርጋትና ልጄ የሆነችውን ልጅህ አይደለችም ብለህ ለምንስ ትዋሻለህ? በፍጹም እኔ ጋር እንዳትመጣ ፊት ለፊቴ መተህ ራሱ በመቆም በጣም ድፍረትን ነው የሚያሳየው እያለችው እየነገረች ነው ያለችው። ሰላም አንተ እንደዚህ አይነት ነገር ለምን እንደዚህ ታደርጋለህ? በፍጹም የማየውን ነገር ነው። ልጄን እንደዛ ባንተ የተነሳ ግፍ ሰራውባት፣ አባረርኳት፣ ከቤቷ አባረርኳት እያለች እየተናገረች ነው ያለችው ማለት ነው።
ስለዚህ ሰላም እንግዲህ እያደረገችው በልጇ እስካሁን እየጸጸታትና እግር እሳት እየሆነባት ነው ያለው። ብሌንም ያው በሆነ መንገድ ነገሩ ቢቀየርም እንግዲህ ብሌን አሁን ላይ ዲኤንኤውን በማመን እንግዲህ ያው ሙሉ በሙሉ አምናለች ማለት ነው ዲኤንኤውን። ሰላምን በበኩሏ እንግዲህ ያው ብሌን ጋር በመሄድ ያው ነገሮችን ልታስረዳትና ነገሩን ያው የተፈጠረውን ነገር እሷ ላይ እሏን ልትወጣ ችላ ነበረ ማለት ነው። እንግዲህ ያው ሰላም ያው የተቀበለችው የዲኤንኤ ውጤት እንግዲህ ሙሉ በሙሉ አምነው ሁለቱም ስለተቀበሉ አሁን ላይ ያው ቃል ለሰላም ትልቅ ቦታ እንግዲህ ሊሰጣት ይችላል ማለት ነው። ይህንን አጋጣሚ ተጠቅማ ቃል እንግዲህ ሰላምን ልትጎዳት ትችላለች። አሁን ላይም እንግዲህ ቃል የዚህ ዲኤንኤው ውሸት ሆኖ የመጣው ዲኤንኤ እንግዲህ በእነሱ ዘንድ እውነታ ሆኖ አሁን ላይ ቃል ነገሮችን ልታመቻችና ነገሮችን ሰላም ላይ የበላይ ለማድረግ እየሞከረች ነው ያለችው ማለት ነው። ሁሌ ቃል ያገኘችው እድል እንግዲህ ያው ብሌንን ዳግም ያው ከወይዘሮ አሳዳጊዋ እናቷ ገነት ጋር ለማጣላት እየሞከረች ነበረ ማለት ነው። ይሄ ነገር አሁን ላይ ተሳክቶላት ብሌንም እንግዲህ በእናቷ ላይ ያው ቅያሜው ነገር ይዛባታለች ማለት ነው። እንግዲህ አሁን ላይ ቃልና ወይዘሮ ገነት ጥሩ ሁኔታ ላይ አይደሉም ያሉት ማለት ነው። ገነትን በበኩሏ እንግዲህ ቃል ያው ምንም ተፈላጊነት እንዳሌላትና ሰው እንደማያገባት ልጄ ደግሞ አንቺን ሊያገባ ነው እንዴ በማለት ያው እየሳቀች እሷ ላይ ለማሾፍም እየሞከረች ነበረ ማለት ነው። እንግዲህ ወይዘሮ ገነት ለቃል ያለቻትን ነገር ያው ቃል እንግዲህ በመበሳጨት ወደ ሰላም ቤት ሄዳለች ማለት ነው። ይህንን አጋጣሚ በመጠቀም እንግዲህ ሰላም ቤት በሄደች ጊዜ ሰላም በበኩላ ልጄን ብዙ ነገር አድርጊያታለሁ፣ ብዙ አስቀይሜያታለሁ በማለት እንግዲህ ይሄ ነገር አጋጣሚ ሆኖ ሰላም ልጇ እሷ ጋር በመምጣቷ በጣም ደስተኛ ሆናለች ማለት ነው። ቃል እንግዲህ ወደ ሰላም ቤት የሄደችው ሆን ብላ ነው ማለት ነው። ነገሮችን ቀይራ ሰላም ጋር ከገነትን ጋር ለማጣላት ነው እየሞከረች ያለችው። እንግዲህ በሄደች ሰዓት እንግዲህ ከመሸ ነበረ የሄደችው። በዚህ ሰዓት አባረኛለች፣ ምግብም ከልክለኛለች። እንግዲህ ምግብ ስትከለክለኝና በዚህ ሰዓት ደግሞ ከቤት ስታስወጣኝ ቀጥ ብዬ አንቺ ጋር መጣሁ በማለት እንግዲህ ለሰላም እየነገረቻትና ሁሉንም ለማጣላት ያው አጋጣሚው ለእሷ ስለሰመረ ነገሮችን እያመቻቸች ነው ያለችው ማለት ነው። ሰላም በበኩሏ እንግዲህ ያው ቃል የነገረቻትን ነገር ያው ሰላም ዲኤንኤውን በመቀበል እንግዲህ ልጄ ነች ብላ ቃልን ስላመነች አሁን ላይ ያው ቃል ያለቻትን ለሰላም ያለቻትን ነገር እንግዲህ ብሌሌ ያው ነገሩን ልትዋጣባት ትችላለች ማለት ነው። ምክንያቱም ያው ሰላም ብሌሌ እንዴት እናትሽ ልጄን ምግብ ትከለክላታለች፣ እንዴትስ ከቤት በዚህ ሰዓት ታባራታለች ብላ በመጮህ እሷ ላይ እያለች ባለች ሰዓት እንግዲህ ብሌን እንግዲህ ለምን እንደምትጮህባት ግራ ስለገባት በቃ ሰላሜን እንግዲህ ቃል ከዛ ቤት ስትወጣ ራሷ ፈልጋ እንጂ ማንም አባሯት አይደለም። አሁን ላይ እንግዲህ ሁሉንም ለመበሳጨት እና ሁሉንም ልትነካካ እያሰበች ይመስላል ማለት ነው። እንግዲህ ብሌንሌም ያው ነገሮቿን ቂሟንም ልትወጣባት እያደረገች ነው ያለችው ማለት ነው። ሆኖም ግን ያው ቃል ያው ብሌንም ብቻ ሳይሆን ሰላምንም እንግዲህ ልታሰቃያትና እሷንም ዋጋዋን ለመስጠት ለብቻዋ እያወራች ነው ያለችው ማለት ነው። ሰላም እንግዲህ ቃል ስለመጣችላት እንግዲህ እንደ በፊቱ በፍጹም ነገሮችን እንደማይቀጥሉና ነገሮች እንደማይበላሹ ቃል እየገባችላት ነው ያለችው ማለት ነው። ቃል እንግዲህ አሁን ላይ ነገሮችን በመጠቀም ሰላም ላይም ያው ስትቆጣትና እንደፈለገችው ስታረጋት ነው እያየናት ያለ ነው ማለት ነው። ሰላምን በበኩሏ እንግዲህ ያደረገችው ከዚህ በፊት ያደረገችው ነገር ስለ ጸጸታት ያው አሁን ላይ ቃል የምትላትን ነገር ለማድረግ ወስናለች ማለት ነው።
አሁን ላይ እንግዲህ ሰላም የምታደርገው ነገር ለቃል ትልቅ ምስራችና ትልቅ ድል ነው ይዞላት የሚመጣው ማለት ነው። እንግዲህ ቃል ከዚህ በፊት ስታልምና ስታቅድ የነበረው ብሌንን ሰባብሮ መጣል እንደሆነ ስለሆነ እንግዲህ አሁን ላይ ያገኘችው እድል ያው ብሌንን ሰባብራ የምትጥልበት እድሉ ፊቱ ወደ ቃል ያዞረ ይመስላል ማለት ነው። ስለዚህ እንግዲህ ያው ቃል የምታደርገው በብሌን ላይ ያለውን ነገር እንግዲህ ሰላም ብሌንን የሚሰባብራትና የሚጥላት ነገር ነው ማለት ነው። እንግዲህ ከዚህ በፊት ያው ነገሮችን ለሰላም ብትላትም ሰላም ልታምናትና ምንም ነገር ልትቀበላት አልቻለችም ነበር። ስለዚህ ሰላም እንግዲህ ቃልን በማመን ብሌን ላይ ስትናገራት ነበረ። እንግዲህ ብሌን አሁን ላይ የመጣባትን ነገር በጸጋ አሜን ብላ መቀበል ይኖርባትና ጠንካራ መሆን ይገባታል ማለት ነው። አሁን ላይ እንግዲህ ብሌን ላይ የሚደርስባት ነገር እንግዲህ ለሁለት ያው ከዚህ ቤት በሰራተኝነት እንደምትኖር እና ደግሞ የእነሱን ትራፊ ለቃቅማ እንደምትበላ በጣም ላይምሮ የሚከብድ ነገር እየተናገሯት ነው ያሉት ማለት ነው። ሰላም በእርግጥም ተናዳ ነገሮችን እንዲህ ብትላትም እንግዲህ ቢሆንም ያው ሰላም ያለቻትን ነገር ከልቧም ባይሆንም ብሌን እንግዲህ ክፉኛ የሚያስከፋና በጣም ከአይምሮ የማይወጣ ነገር ነው የተናገረቻት ሰላም ማለት ነው። እንግዲህ ሰላም እንደዚህ አይነት ነገር ልትናገር የቻለችው በቃል የተነሳ ነው ማለት ነው። እንግዲህ ሰላም ብሌን ለሰላም ያው በጣም ቀላል ነው ሰላምን ለማሳመን እና ስስ ጎኗን ነክታ ነገሮችን ለማሳመን ቀላል ስለሆነ ቃል እንግዲህ የፈለገችውን ነገር ያው በሰላም አርጋ ነገሮችን ብሌንን ልትጎዳት በፍጹም ያው የፈለገችውን ነገር ለማድረግ እንግዲህ አሁን ላይ የተመቻቸላት ነገር ነው ማለት ነው። እንግዲህ ቃል አሁን ላይ ሰላም ቤት ተመልሳለች ማለት ነው። እንግዲህ የተመለሰችው ለአንድ አዳርም ቢሆንም ያው ቃል የምጠችበትን ነገር ሳታሳካና ነገሮችን ሳታደርግ ከዚህ ቤት እንደማትወጣ አቅዳበት ነው የመጣችው ማለት ነው። ስለዚህ የቃል እዚህ ቤት መከሰት ለብሌን በጣም ትልቅ አደጋ ነው የሚሆንባት ማለት ነው። ስለዚህ ከዚህ በፊትም ብሌን ስታሰቃየታት እና ብዙ ነገር ስታረጋት ነበረ ማለት ነው። አሁን ላይ እንግዲህ አቅዳ የመጣችው ነገር ያው ሊሳካላት ይችላል ማለት ነው ይቃል። እናም አሁን ላይ ያው ብሌን በቃል ቁጥጥር ስር ነው ያለችው ማለት ነው። በሌላ በኩል እንግዲህ ቃልን ወይዘሮ ገነት ዳግም በፍጹም እንደማያገባትና አንቺን እሷን ሰው እንደማይፈልጋት ስትስቅ እየሳቀች ስለተናገረቻት ይሄ ነገርም ቀላል ብሌንን ለማሰቃየት ትልቅ ነገር ይሆንላታል ማለት ነው። እንግዲህ አሁን ላይ የመጣችበት ነገር እንግዲህ ለብሌን አስጊ የሆነበት ነገር ነው ማለት ነው። እንግዲህ አሁን ላይ ያው ብሌን እግዚአብሔር ካረዳት በስተቀር የቃል ተንኮልና የቃል መሰሪነት አያልቅም ማለት ነው። ገነትን በበኩሏ እንግዲህ አሁን ላይ ዳግምን እንደመፈለግ ወጥታለች ማለት ነው። ምክንያቱም ገነት የሰራችው ነገር በጣም ጸጽቷታል። በዛ ላይ ደግሞ ዳግምም ገነት ያደረገችበትን ነገር ስለተናደደ እስከ ቤት በፍጹም አልተመለሰም ማለት ነው። አሁን ላይ ገነት እንግዲህ ያው ልጇ ላይ እንደዚህ ነገር ያደረገችበት መንገድ ባናቆም እንግዲህ ለራሷም ብሌን እናቴ እንዴት እንደዚህ ታረግብናለች ብላ በጣም እንቆቅልሽ ነው የሆነባት ማለት ነው። ምክንያቱም እናታቸው በእነሱ ላይ እንደዚህ ነገር ታደርጋለች ብላ ስላልጠበቀች ማለት የተደረገባትን ነገር ገነት እንዳደረገችባት አውቃለች ማለት ነው። እንግዲህ ቃል የነገረቻትን ነገር ዋሽታኛለች ብላ ያው ባትቀበላትም ሙሉ በሙሉ ሆኖም ግን ወይዘሮ ገነት የነገረቻትን ነገር እንግዲህ ሊያስቀይማት ችሏል ማለት ነው። ለምን እኔና ዳግምን ልትለያየን ቻለች በሚለው ነገር እንግዲህ ያው እውነታው እዚህ ጋር ስለሆነ ይሄንን ነገር በመስማቷ ወይዘሮ ገነት ብሌን ተቀይማታለች ማለት ነው።
ሆኖም ግን ወይዘሮ ገነት ዳግም እንግዲህ ስለጠፋባት ልትፈልገው ወጥታ ዳግምን በፍጹም ልታገኘው አልቻለችም። ምክንያቱም ዳግም ያው የተደበቀው አውቆና አቅዶበት ስለሆነ ዳግምን በፍጹም ልታገኘው አልቻለችም ማለት ነው። ቃል እንግዲህ አሁን ላይ እንዳሰበችውና እንዳለመችው ነገር እየተሳካላት ነው ያለው ማለት ነው። ምክንያቱም ከዛ አቅዳና አልማ የመጣችው ብሌንን እንደ ሰራተኝነት በቤቷ እንዲሰማትና እሷን ደግሞ ስቃይዋን ለማድረግ አቅዳበት ነው የመጣችው ማለት ነው። እንግዲህ በሚገርም ሁኔታ ብሌን ላይ ያው በጣም ጫና እያበዛችባት ነው። ይባስ ብላ እንግዲህ ውሃ አምጪ በማለት እንግዲህ ፊቷ ላይ እየደፋችባት ነበር እየተመለከት ነው። አሁን ላይ ያው ለቃል የሰመረላት ይመስላል ነገሩ እስከሚነቃ ድረስ ብሌን እንግዲህ እግዚአብሔርን እንዲረዳትና እግዚአብሔር ደግሞ ከዚህ አይነት ጉድ እንዲያወጣት ነው ያው ህልማችን። እንግዲህ ያው ብሌን በብዙ ጊዜ ብዙ መከራ አይታለች። ለብዙ ተምሳሌት የምትሆን ሴት ነች። እንግዲህ እንደዚህ አይነት ሴት በምድር ላይ ትኖራለች ብለን እናስባለን ማለት ነው። እንግዲህ አሁን ላይ ያው ብሌንን እንደዚህ በማድረጓ ወይዘሮ ገነት ተከስታለች በሰላም ቤት ውስጥ ማለት ነው። ብሌን እንደዚህ መሆኗን እየተመለከተች ነው ያለችው። በፊቷ ላይ ውሃ መደፋቱን አይታለች። ቤት ውስጥ ስትገባ ሰላም ምን ልታደርጊ መተሻል? አንቺ የሆንሽ ልጄን አባረሽብኛል በማለት እየወቀሰቻት ባለ ሰዓት ነው ድራማው የተጠናቀቀው። በሚቀጥለው ደግሞ የድራማ ምን ይዞልን እንደሚመጣ ወደፊት እናያለን ማለት ነው። ድራማውም እስከ መጨረሻ እየተከታተላችሁ አሪፍና አስተማሪ የሆነ ድራማ ነው።